ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ በውቢቷ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና ከበስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪት ፕሮፐርቲ በዚህ መንደር ውስጥ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን በአንድ አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ ዛሬውኑ የቤት ባለቤት ይሁኑ። እንዲሁም 100% ለሚከፍሉ ደንበኞቻችን 30% የአዲስ ዓመት ቅናሽ አዘጋጅተናል። ለበለጠ መረጃ በ0998 94 8669 ላይ አለያም በ0998 94 8684 ላይ ይደውሉ። ባይሴ ቱተር ማንኛውንም አይነት መደበኛና ኢመደበኛ ትምህርት የሚያስተምር የ5 ዓመት የሥራ ልምድ ያለው ዓለም አቀፋዊ የማስተማሪያ ድርጅት ነው። ባይሴ ቱተር ከኬጂ እስከ ዶክትሬት ተማሪዎችን እየደገፈ ለላቀ ውጤት ያበቃና ስለዚህም ከፍተኛ መኔታ የተጎናጸፈ ተማሪዎች የተሟላ ብቃት ባላቸው አስተማሪዎች በማስተማር ለእያንዳንዱ ተማሪ የሚመች አንድ ለአንድ ትምህርት እንዲቀርብ መድረክ የሚፈጥር ነው። ባይሴ ቱተር እንዲሁም እንደ ተማሪው ፍላጎት በቡድን ትምህርት አንድ አስተማሪ በተመሳሳይ ጊዜ ለብዙ ተማሪዎች ማስተማር ይችላል። ትምህርቶቹ ሂሳብ፣ እንግሊዝኛ፣ ሳይንስና ሌሎችንም ዋና ዋና የትምህርት ዘርፎችን ያካትታል። ስላለን የጥራት ደረጃ በጉግል ሪቪው ገብተው ቢመለከቱ 5 ከ5 ውጤት ያለንና ደንበኞችን በማርካት 100% ምዘና የተሰጠን መሆኑን ያረጋግጣሉ። በተለይ ከ12ኛ ክፍል በታች ያሉ ተማሪዎች በአንድ ለአንድ ትምህርት ስኬታማ እንደሚሆኑ በተሞክሮ አረጋግጠናል። መምህራኖቻችን ባለ ማስተርስና ዶክትሬት ዲግሪ ሲሆኑ በሙያቸው ከ5 ዓመት በላይ የሥራ ልምድ ያላቸው ናቸው። ትምህርታችን በአሜሪካ፣ በካናዳ፣ በአውሮፓ፣ በአውስትራሊያ፣ በደቡብ ኮሪያ፣ በደቡብ አፍሪካና እንደዚሁም ቪዛና ማስተር ካርድ በሚጠቀሙ ሀገራት ውስጥ ሁሉ የሚኖሩ ኢትዮጵያን በሙሉ ሊጠቀሙ ይችላሉ። አድራሻችንን በስክሪኑ ላይ ተመልክተው አሁኑኑ ይደውሉልን፣ ይጻፉልን። ባይሴ ቱተር። ይህ አዋዜ ሰበር ነው። በሐሙስ ዕለቱ የፕሬዚደንት ዶናልድ ትራምፕና ቭላዲሚር ፑቲን 2 ሰዓት የፈጀ የስልክ ልውውጥ ወቅት የተደረገና የአሜሪካ ፕሬዚደንት ለሕዝብ ያልነገሩት ነጥቦች እንዳሉ ዋሽንግተን ፖስት ዘገበ። ዋሽንግተን ፖስት የሁለቱን መሪዎች ሙሉ ውይይት ላይ የታደሙ 2 ከፍተኛ ባለሥልጣኖችን ጠቅሶ እንደዘገበው ፕሬዚደንት ቭላዲሚር ፑቲን በስልክ ውይይት ወቅት መንግሥታቸው ዩክሬን ቀሪውን የዶኔትስክ ግዛት እንድታስረክበው ግድ መሆኑን አስገንዝበዋል። በምትኩ ራሽያ በከፊል የያዘቻቸውን የኬርሶንና ዛፖሪዥያ ግዛቶች ለዩክሬን ታስረክባለች ማለታቸውን ዘግበዋል። ኢሳያስ፣ ዋናው ነጥብ ይሄ ነው። ሌላው ዝርዝሩ የታወቀ ስለሆነ ነው። 2 ሰዓት ነው መሪዎቹ ይህን ውይይት ያደረጉት፣ 2 ሰዓት ተኩል የሚሉም ሪፖርቶች ነበሩ። ለማንኛውም ጊዜው አያሳስብም። የሁለቱ የስልክ ውይይት የተካሄደው እንደምታስታውሰው ሐሙስ ዕለት ባለፈው ሐሙስ እንደ አርብ የዩክሬን ፕሬዚደንት ዜሌንስኪ ወደ ዋይት ሃውስ መጥተው የቶማሃውክ ሚሳኤል ግዢ ላይ ለአንዳች ውሳኔ ውይይት ያደርጋሉ ተብሎ በተጠበቀበት ጊዜ ነበረ እና በዚህ ውይይታቸው ወቅት ቭላዲሚር ፑቲን ጦርነቱ እንዲያቆም በዋነኛ ቅድመ ሁኔታነት በዩክሬን እጅ የሚገኘው 30% ግዛት ለራሽያ ተላልፎ እንዲሰጥ፣ በምትኩ ደግሞ ራሽያ በከፊል የያዘቻቸውን ግዛቶች ኬርሶንና ዛፖሪዥያን ልታስረክብ የሚል ነው እና ይሄ ነው እንግዲህ አዲሱ ነገር። በኋላ ላይ በአርብ ዕለት ከፕሬዚደንት ዜሌንስኪ ጋር ባደረጉት ውይይት ይህን ደግሞ እነ ፋይናንሻል ታይምስ የዘገቡት ነው። ይህንን የዶኔትስክን ቀሪ ክፍል 30% ለአሜሪካ እንዲያስረክቡ ዜሌንስኪ ላይ ከፍተኛ ጫና አድርገውባቸው ነበረ። ነገር ግን መግባባት ላይ አልደረሱም።
መጨረሻ ላይም በጦር ግንባር ላይ በተለይ እየተሸነፈች መሆኗን በመጥቀስ ዩክሬን በዚህ ጦርነት ራሽያ ልታጠፋት እንደምትችል እስከ ማስጠንቀቅ ድረስ ዶናልድ ትራምፕ ሄደው እንደነበረ ተነግሯል እና በመጨረሻ ራሽያ ዩክሬንን ልታጠፋት ትችላለች በማለት የዩክሬንን ፕሬዚደንት ዘለንስኪን እስከ ማስጠንቀቅ ደርሰዋል ነው የሚለው የፋይናንሽል ታይምስ ዘገባ። በአርብ ዕለቱ የዘሌንስኪና የዶናልድ ትራምፕ ልዑካን ቡድኖች ውይይት ማለት ነው እና በአጠቃላይ መጨረሻ ላይ መግለጫ ሲያወጡ ግን ጦርነቱ መቆም አለበት ብለው ዶናልድ ትራምፕ መናገር የቻሉት አሁን ባለበት ቦታ ማለት ዩክሬንም ባለችበት ራሽያም ባለችበት መሆን እንዳለበት ማስገንዘባቸውን እናውቃለን እና በአንተ ጥያቄ ተመስርተን ብዙ የምናብራራቸው ጉዳዮች ይኖራሉ። አለም ዶናልድ ትራምፕ በቀደመው ሀሳባቸው ላይ ናቸው ማለት እንችላለን ማለት ነው። የአውሮፓ ህብረት ስብሰባ ላይ ሆነው ዩክሬን ሩሲያ አስቀድማ የወሰደችባቸውን ቦታ ጨምራ አሁን እየተዋጉበት ያለበትንም ቦታ ሙሉ በሙሉ እንደምትመልስ ሩሲያም እንደምትለቅ ተናግረው ነበርና ይሄን ሀሳብ ትተው ከፑቲን ሀሳብ ጋር ተስማምተዋል ማለት እንችላለን። ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 አስርት ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ በውቢቷ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና ከበስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪት ፕሮፐርቲ በዚህ መንደር ውስጥ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን በአንድ አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ ዛሬውኑ የቤት ባለቤት ይሁኑ። እንዲሁም 100% ለሚከፍሉ ደንበኞቻችን 30% የአዲስ ዓመት ቅናሽ አዘጋጅተናል። ለበለጠ መረጃ በ0998 94 8669 ላይ አለያም በ0998 94 8684 ላይ ይደውሉ። ይሄ ሐሳብ መጀመሪያ የሰማነው በአላስካው የሁለቱ መሪዎች ውይይት ወቅት አብረው ታድመው የነበሩት ስቲቭ ዊትኮፍ ልዩ መልእክተኛ የዶናልድ ትራምፕ እሳቸው ናቸው። ከዛ ስብሰባ በኋላ በቴሌቪዥን በሰጡት መግለጫ ራሽያ ኢንፋክት መጀመሪያም ከዚህ ውይይት በፊት ወደ ሞስኮ ተጠርተው በሄዱበትና በክሬምሊን ከቭላዲሚር ፑቲን ጋር ውይይት ባደረጉበት ወቅት በይፋ እሳቸው ባይሉትም ውይይታቸው በዩክሬን እጅ የሚገኘው ቀሪ 30% ግዛት እንዲሰጣት እንደምትፈልግ ራሽያ ይህ አቋም እንዳላት የተነገራቸው መሆኑን ተዘግበው ነበረ። በኋላ ላይ በአላስካ ውይይት በኋላ ደግሞ በይፋ ስቲቭ ዊትኮፍ ራሽያ ቀሪው 30% የዶኔትስክ ግዛት ከተለቀቀላት የነበረው መረዳት ያኔ የዩክሬን ዛፖሪጂያና ኬርሶን የሚባሉት ግዛቶችን ሙሉ በሙሉ እፈልገዋቸዋለሁ ነበር የምትለው ራሽያ ይታወቃል። በህዝበ ውሳኔም የራሴ ካርታ አካል ናቸው ብላ ውጊያ የምታካሄድባቸው ናቸው ነው የሚታወቀው። ነገር ግን በአላስካ በኋላ የሰማነው ራሽያ በእጇ ካሉት በስተቀር ቀሪውን የዛፖሪዥያና የኬርሶን ግዛቶችን ለማግኘት ማትዋጋ መሆኑን ወይም ያላትን ብቻ ይዛ ቀሪውን በዩክሬንና በዩክሬን እጅ የሚገኘው የኬርሶንና የዛፖሪዥያ ግዛትን ዩክሬን መውሰድ ይዛ በዛው ማስቀረት እንደምትችል ነበር የሰማ ነው። ማንም ሰው በደንብ ያስታውሳል።
ምንም አይነት ድርድር ተኩስ አቁም በለው ምንም ነገር ከመደረጉ በፊት ራሽያ መጀመሪያ የነበራት ማክሲማሊስት የሚባል ከፍተኛ ጽንፍ አቋም ህዝበ ውሳኔ የራሷ ያደረገቻቸውን 4 ግዛቶች ኬርሶን፣ ዛፖሪዥያ፣ ዶኔትስክና ሉሃንስክን ሙሉ በሙሉ እስክቆጣጠር ድረስ ተኩስ አላቆምም ነበረው። ተኩስ ማቆም ደግሞ ካለብኝ ዩክሬን ከ4ቱ ግዛቶች ውስጥ በከፊል የያዘቻቸው መሬቶች ዛፖሪዥያ፣ ሉሃንስክ ላይ 30 ምናልባት 40 በመቶ እንደዚህም ደግሞ ዶኔትስክ ላይ አሁን እንደምናየው 30 በመቶ ያኔ ሉሃንስክን በተወሰነ ደረጃ ሙሉ በሙሉ አልተያዘችም ነበረው። አሁን ሉሃንስክ በነገራችን ላይ 100 በመቶ የሚባል ደረጃ በራሽያ እጅ ነች። አሁን ይህንን ሉሃንስክ ላይ የቀረበው አዲስ ሐሳብ ራሽያ ምንድን የሚባለው ራሽያ ወደ መቻቻል መጣሁ የጸነፈ አቋሜን አለዘብኩ በሚል ዛፖሪጂያና ኬርሶን ላይ በያዝኩበት መሬት እቆማለሁ፣ ዩክሬንም በእነዚህ ግዛቶች ውስጥ በእጇ የሚገኙትን ትውሰድ፣ ብቻ የቀረውን የዶኔትስክን 30 በመቶ ቀሪ ግዛት ታስረክበኛለህ ጦርነት የሚል ሆነ። አሁን ደግሞ ዋሽንግተን ፖስት ላይ የምናነበውና ባለፈው በሐሙሱ የትራምፕ ፑቲን የስልክ ውይይት ላይ የተገለጸው ምን ያህል መረዳት እንዳለኝ እኔም እዚህ ላይ ተቸግሬያለሁ። ኢሳያስ ምንድን ነው የሚለው? ፑቲን ያሏቸው ለዶናልድ ትራምፕ ይህ ጦርነት እንዲቆም ግዴታ የዶኔትስክን ቀሪ ግዛት 30 በመቶውን ዩክሬን ለራሽያ ሰሬንደር ማድረግ አለባት፣ ለራሽያ ማስረከብ አለባት፣ ጦሯን አስወጥታ ማለት ነው። በምትኩ ደግሞ ራሽያ በከፊል የያዘቻቸውን የዛፖሪዥያና የኬርሶን ግዛቶች ለዩክሬን ሰሬንደር ታደርጋለች ይችላል ኢሳያስ፣ ታስረክባለች ይችላል። አሁን እኔ ራሴ ተወዛግቤያለሁ። የዜናው ምንጭ ዋሽንግተን ፖስት ነው። ከዋሽንግተን ፖስት ወስደው የዘገቡ ሌሎች ሚዲያዎች ያቀረቡ ሁሉም ማለት አለም አንዳንድ ሚዲያዎች ያቀረቡበት መንገድ ለእኔም ትንሽ ግራ ተጋብቻለሁ ራሴ። ይሄንን ዘገባ የተረዱት ራሽያ ዛፖሪዥያና ኬርሶን ላይ ራሽያ በከፊል የያዘቻቸውን የዛፖሪዥያና የኬርሶንን ግዛቶች ዩክሬን ታስረክባለች ነው የሚለው። አሁን እኔ ለጊዜው እንዳልገባኝ ሆኖ እንዲቀመጥ የምፈልገው ለአድማጮቼ ሌሎች ሚዲያዎች እንዳቀረቡት አይደለም። ሌሎች ሚዲያዎች ያቀረቡት ምን አድርገው መሰለ? ራሽያ ወደ 70 በመቶ ወይም ደግሞ 65 በመቶ ከ60 ጀምረ ከ60 እስከ 70 በመቶ የሚሆነውን የኬርሶን ግዛት ይዛለች። ከ60 እስከ 70 በመቶ የሚሆነውን የዛፖሪዥያን ግዛቶች ይዛለች። አሁን ዋሽንግተን ፖስት ያቀረበው ያለው እና ባለፈው ሐሙስ የተደረገው ቭላዲሚር ፑቲን ኬርሶን ላይ ያላቸውን ከ60 እስከ 70% የሚሆን ግዛት ለቀው ለመውጣት ነው። ዛፖሪዥያ ላይ ያላቸውን ከ60 እስከ በመቶ ግዛት በቁጥጥር ሳቸው ያለውን ለቀው ለመውጣት ነው ወይም ለዩክሬን ለማስረከብ ነው በሚል ነው። በዚህኛው መረዳት ከሄድን ኢሳያስ ምን ማለት መሰለም? በአጭር ቃል ራሽያ በዚህ ፌብርዋሪ 24 2022 ልዩ ወታደራዊ ዘመቻ ብላ በከፈተችው ጦርነት የዩክሬንን 20 በመቶ ግዛት ይዛለች። አሁን ውጊያ የከፈተችበት በዋነኛነት የምስራቃዊ የዩክሬን ክፍል ዶንባስ ብለን የምንጠራው በውስጡ ዶኔትስክና ሉሃንስክን የያዘው ማለት ነው። ዶንባስን ሙሉ በሙሉ ትቆጣጠርና ሉሃንስክን ኦልሬዲ ተቆጣጥራ የለም። ቀጥላ ደግሞ ዶኔትስክን 70 በመቶ ይዛለች። አሁን በእጇ 30 በመቶውን ዩክሬን ጦሯን ስታስረክባት ምን ሆነ ማለት ነው? ዶኔትስክንም ሉሃንስክንም 100 በመቶ ስትቆጣጠር፣ በሌላ አነጋገር ዶንባስ
በሌላ አነጋገር የዩክሬንን ምስራቃዊ ክፍል 100% ተቆጣጠረች ማለት ይሆናል አይደል? ኦኬ። ከዛ ደቡባዊውን ዛፖሪዥያ እና እንዲሁም ኬርሶን ደግሞ እዛ ላይ የነበሯትን ከ60 እስከ 70% የሚደርሱ ግዛቶች ለቃ በመውጣት ዩክሬን ኬርሶን እና ዛፖሪዥያ የሚባሉ ግዛቶቿን 100% ትቆጣጠራለች ማለት ነው። ስለዚህ ራሽያ በቁጥጥሯ ስር ያደረገቻቸው የዩክሬን ግዛቶች መጠንም በዛው መጠን ሽሪንክ ያደርጋል ማለት ነው። 20% የነበረው ይወርዳል ማለት ነው። ስላላሰሉት ነው። ሁለቱ ሀገሮቿን በዚህ ቢስማሙ ምናልባት የዩክሬንን 10% ግዛት በመውሰድ ይጠቃልላል ማለት ነው ጦርነቱ። አሁን ምንድን ነው እዚህ ላይ በዋሽንግተን ፖስት እንደነገረን ቭላዲሚር ፑቲን ሐሙስ ዕለት ይህን አዲስ ሀሳብ አቅርበዋል ማለት ነው። ኢሳያስ ወይም ለምን እኔ ዋሽንግተን ፖስት በዚህ ጥራት አቀረበው ብዬ አላምንም። ዋሽንግተን ፖስትን ኮት አድርገው ሌሎች ዜና ምንጮች የሰሩትን አይቼዋለሁ። ራሱ ዋሽንግተን ፖስትን አይቼዋለሁ። ብዥታ አለብኝ ግንዛቤ ላይ ነኝ። እነሱ እንዳቀረቡት ፑቲን በኬርሶንና በዛፖሪዥያ በከፊል የያዟቸውን ግዛቶች ያስረክባሉ ነው። እኔ ብጽፈው ነው ይሄን ዜና አለም። አሁን ለምሳሌ ኬርሶን እና ዛፖሪዥያን ከ60 እስከ 70% ያለው በሩሲያ እጅ ነው ያለው። አሁን ይሄንን በሩሲያ እጅ ያለውን በቀጥታ ለዩክሬን መተው እጅግ በጣም ከባድ መስዋዕትነት የተከፈለባቸው ቦታዎች ናቸው እና አንተ ባስቀመጥከው መንገድ ስንወስደው 20% ያክል የዩክሬንን ምድር ሩሲያ ተቆጣጥራው ከነበረ ሁለቱም ቦታዎች ስትለቅ ከ20% የነበረውን ይዞታዋን ሩሲያ ልትቀንስ ነው ማለት ነው። ይሄ ሁሉ መስዋዕትነት ተከፍሎ ስለዚህ የሩሲያው ፕሬዝዳንት ፑቲን በእርግጥስ አፈገፈጉ የምንልበት ሁኔታዎች እየተፈጠሩ አይደለም ወይ? ምናልባት ይሄ ቶማሃውክ ለዩክሬን ከተሰጠ ሩሲያ ስጋት ውስጥ ትወድቃለች ብለው አምነዋል ብለን እንውሰደው። ባይሴ ቱታር ማንኛውንም አይነት መደበኛና ኢመደበኛ ትምህርት የሚያስተምር የ5 ዓመት የሥራ ልምድ ያለው ዓለም አቀፋዊ የማስተማሪያ ድርጅት ነው። ባይሴ ቱታር ከኬጂ እስከ ዶክትሬት ተማሪዎችን እየደገፈ ለላቀ ውጤት ያበቃና ስለዚህም ከፍተኛ መኔታ የተጎናጸፈ ተማሪዎች የተሟላ ብቃት ባላቸው አስተማሪዎች በማስተማር ለእያንዳንዱ ተማሪ የሚመች አንድ ለአንድ ትምህርት እንዲቀርብ መድረክ የሚፈጥር ነው። ባይሴ ቱታር እንዲሁም እንደ ተማሪ ፍላጎት በቡድን ትምህርት አንድ አስተማሪ በተመሳሳይ ጊዜ ለብዙ ተማሪዎች ማስተማር ይችላል። ትምህርቶቹ ሂሳብ፣ እንግሊዝኛ፣ ሳይንስና ሌሎችንም ዋና ዋና የትምህርት ዘርፎችን ያካትታል። ስላለን የጥራት ደረጃ በጉግል ሪቪው ገብተው ቢመለከቱ 5 ውጤት ያለንና ደንበኞችን በማርካት 100% ምዘና የተሰጠን መሆኑን ያረጋግጣሉ። በተለይ ከ12ኛ ክፍል በታች ያሉ ተማሪዎች በአንድ ለአንድ ትምህርት ስኬታማ እንደሚሆኑ በተሞክሮ አረጋግጠናል። መምህራኖቻችን ባለ ማስተርስና ዶክትሬት ዲግሪ ሲሆኑ በሙያቸው ከ5 ዓመት በላይ የሥራ ልምድ ያላቸው ናቸው። ትምህርታችን በአሜሪካ፣ በካናዳ፣ በአውሮፓ፣ በአውስትራሊያ፣ በደቡብ ኮሪያ፣ በደቡብ አፍሪቃና እንደዚሁም ቪዛና ማስተር ካርድ በሚጠቀሙ ሀገራት ውስጥ ሁሉ የሚኖሩ ኢትዮጵያን በሙሉ ሊጠቀሙ ይችላሉ። አድራሻችንን በስክሪኑ ላይ ተመልክተው አሁኑኑ ይደውሉልን፣ ይጻፉልን። ባይሴ ቱታር። እኔ አሁን ለማስገንዘብ እየጣርኩ ያለሁት የግንዛቤ ብዥታ አለብኝ ነው የምልህ። እኔ የቋንቋ ሊቅ አይደለሁም፣ ግን እንደ ጋዜጠኛ አንድ ሀሳብ ለተደራሲው ለአንባቢው በቀላሉ በሚረዳው መንገድ መቅረብ አለበት ብዬ ነው ማምነው። አሁን ቃሉን ስንመለከት ምን ይላል? ዋሽንግተን ፖስት In the call between Trump and Putin, the Russian leader suggested he would be willing to surrender parts of 2 other regions of Ukraine he has partly conquered.
Zaporizhia and Kherson in exchange for full control of Donetsk ይላል። ባለስልጣን ነገሩኝ ብሎ ነው። አሁን ይህንን አንዳንድ ሚዲያዎች የተረዱት እና የወሰዱት ራሽያ በከፊል የምትቆጣጠራቸውን ሌሎች ሁለት ግዛቶች ዛፖሪጂያና ኬርሶንን ለዩክሬን ለማስረከብ ነው የሚለው። እንግዲህ እኔ አሁን አሻሚ ስለሆነብኝ አድማጮቼ በምን የያዙት ዜናው በሌላ መልኩ እስኪጠራ ድረስ ራሽያ የነበረ አቋሟ በግማሽ የያዘቻቸውን ግዛቶች እንዳሉ ሆነው በዩክሬን እጅ የሚገኙት የዛፖሪጂያና የኬርሶን ከ30 እስከ 40 በመቶ የሚደርሱ ቀሪ ግዛቶች ይለቀቁልኝ። ልክ እንደ ዶነትስክ 30 በመቶ ቀሪ ግዛት ተላልፈው ይሰጡኝ። ከዛ የተኩስ አቁም ስምምነት እገባለሁ። የመጀመሪያ ማክሲማሊስት አቋሟ ማለት ነው። ከዛ ያንን አለዘበች። አላስካ ላይ እየሰማ ነው። ምን አድርጋ ነው ያለዘበችው? ኦኬ የዶነትስክ ቀሪው ክፍል 30 በመቶውን ዩክሬን ወታደሮቿን አስወጥታ ታስረክበኝ። እኔ ደግሞ የዩክሬን ዛፖሪጂያ ላይና ኬርሶን ላይ ያለኝን ከ30 እስከ 40 በመቶ የሚሉትን የሁለቱን ግዛት ቀሪ ክፍሎች ላይ ያለኝን ጥያቄ አነሳለሁ። ዩክሬን እንደዚህን ግዛቶች እንደያዘች ትቀጥል፣ እኔም በያዝኩት አቆማለሁ ነው አላስካ ላይ ሰማ ነው። አሁን ሶስተኛ ኮምፕሮማይዝ ሆኖ የመጣው ዋሽንግተን ፖስት ቅድም ያነበብኩልን ተረድተው የወሰዱት ሌሎች የዜና ምንጮች ቶታሊ በእጃችን ዛፖሪጂያና ኬርሶን ላይ በከፊል የተቆጣጠርናቸውን ግዛቶች ከእነዚህ ሁለቱ ግዛቶች የተቆጣጠርናቸውን ከ60 እስከ 70 በመቶ የሚደርሱ ግዛቶችን እናስረክባለን ብለው ነው የገለጹት። አየህ፣ ይኸውን ድራስቲክ ነው። እኔ እንደዚህ አይነቱ ነገር ብዥታ ላይኖርብኝ ይችል የነበረው ለምሳሌ ዋሽንግተን ፖስት እንዲህ ብሎ ሊገልጸው ይችል ነበረ። ራሽያ ቀሪው የዶነትስክ ግዛት 30 በመቶውን ትስጠኝ ዩክሬን፣ እኔ ደግሞ በምትኩ ጦሬን ከዛፖሪጂያና ኬርሶን ግዛት ሙሉ በሙሉ አወጣለሁ፣ ሙሉ በሙሉ አውጥቼ አስረክባለሁ ወይም ሙሉ በሙሉ አወጣለሁ የሚል ቢሆን እነሱ ያሉትን እኔም መልእክት ብዬ አስተጋባለሁ። ተረዳኝ ኢሳያስ? አንተም ራሱ በቃ በሌላ አነጋገር ማለት ነው ዩክሬን 70 በመቶ ገደማ ከ60 እስከ 70 በመቶ በሚደረግ ደረጃ ያጣችውን የኬርሶንን ግዛት የዛፖሪጂያን ግዛት ራሽያ ጦሯን አስወጥታ እነሆ በረከት ብላ ትመልስላታለች ማለት ነው። አየህ፣ ስለዚህ ዩክሬን ያገኘችው ነገር አለ ማለት ነው። ኬርሶን ማለት ክሬሚያ ልሳነ ምድርን በመሬት የሚያገናኝ መሬት ለመሬት የሚያገናኝ ቁልፍ ስትራቴጂክ አሴት ነው። የክሬሚያ ልሳነ ምድርን ውሃ ገብ መሬትን በመሬት የሚያገናኝ ነው ከዩክሬን ጋር። ራሽያን ከክሬሚያ እስከ ዩክሬን መሬት ለመሬት በመኪና የሚያገናኛት ነው። የውሃ አቅርቦቱ ብቻውን መተንተን ይቻላል። ኬርሶን ይህን ያህል ፋይዳ ያለው መሬት ነው። ይሄንንም ለቅቄ እወጣለሁ አለች ነው የሚለው እኮ ራሽያ። አሁን ቃሉ የቱ ነው ያልከኝ እንደሆነ ቃሉ the Russian leader suggested he would be willing to surrender parts of the two other regions of Ukraine he has partly conquered, Zaporizhia እና ኬርሶን ይላል። በለውጡ ማለት ነው በዶነትስክ። ስለዚህ ለእኔ የግንዛቤ ብዥታ ስላለብኝ አድማጮቼ እንዴት አድርገው እንዲወስዱት ነው የምፈልገው። የራሽያው ፕሬዚደንት በዛፖሪጂያና ኬርሶን ላይ አለኝ የሚሉትን የቀረ ግዛት በዩክሬን ቁጥጥር ስር ያለ ግዛት አልጠይቅም፣ ያንን ግዛት ወይ በፍቃደኝነት ታስረክበኝ፣ አለበለዛ በፊት ተዋግቼ ታስረክበኝ፣ አለበለዛ ተዋግቼ ይዘዋል የሚል ነበር። አላስካ ላይ ደግሞ ኦኬ ቀሪውን ክፍል እንደያዘኝ በቃ ትቆይ፣ እኔም ባለበት እቆማለሁ በሁለቱ ግዛቶች ላይ ያሉት የተቀየረ አይመስለኝም። የአላስካ አቋማቸው በዚህም ዜና ላይ ተቀይሮ አላገኘሁትም።
ምናልባት ከሳቸው አንደበት ሲገለጽ ግን የመጀመሪያ ነው። ለምን ባለፈው የነገሩን ስቲቭ ዊትኮፍ ናቸው። ይሄን ብለውናል ፑቲን ብለው። አሁን ግን ለመጀመሪያ ጊዜ ፑቲን በገዛ አንደበታቸው ማለታቸውን መስማታቸው ነው አዲሱ ነገር። ስለዚህ አዋዜ ሊረዳ እንደሚፈልገው ነው። ይሄ የቋንቋ ጉዳይ ብቻ አይደለም፣ ለኔ ብዥታ አለው። አዋዜ ሊረዳ እንደሚፈልገው የሩሲያ ፕሬዚደንት ዶናልድ ትራምፕ ዩክሬን በእጇ ያለውን የዶኔትስክን ቀሪ ክፍል 30% አሳልፋ ትስጠኝ፣ ኦልሬዲ ሉሃንስክን 100% ስለተቆጣጠርኩ ዶኔትስክን ያን ለቃ በምትሰጠኝ ጊዜ ራሽያ የዩክሬን ምስራቃዊ ክፍል ዶንባስን ሙሉ በሙሉ ተቆጣጠረች ማለት ስለሚሆን የልዩ ዘመቻው ዓላማም ተሳካ። በዚህኛው በኩል ለዚህ ለምትለቀው 30% በምትለቀው ደግሞ ራሽያ በበኩሏ ከዚህ ቀደም የነበራትን የዛፖሪዥያና የኬርሶን ቀሪ ክፍል እንዲለቀቅላት ያላትን ጥያቄ አንስታ ያ ቀሪ ክፍል የዩክሬን ግዛት እንደሆነ ይቀጥል የሚል ነው ብዬ ነው የምደፈደመው። ኢሳያስ ይሄ ለመግለጽ ያክል ነው። እኔ የመረዳት ብዥታ አለብኝ። ነገር ግን እኔ በዚህ መንገድ የተረዳሁትን ሌሎች ሚዲያዎች የተረዱት ግን የራሽያው ፕሬዚደንት ቭላዲሚር ፑቲን ኬርሶን ላይ የነበራቸውን ይዞታ፣ ዛፖሪዥያ ላይ የነበራቸውን ይዞታ ለዩክሬን ሰሬንደር ለማድረግ ነው ያቀረቡት። ዶኔትስክን ዘለንስኪ ያሳልፈው ይስጡኝ፣ እኔ ደግሞ በቁጥጥር ስር ያለውን የዛፖሪዥያና የኬርሶን ግዛቶችን ለሳቸው ሰሬንደር አድርጋለሁ ነው ያሉት። በዚህ መንገድ ነው ያቀረቡት። ስለዚህ ሁለቱ በጣም ልዩነት አላቸው። ኢሳያስ ዜናውን በዚህ እንግዲህ የሁለቱ ሀገሮች የፕሬዚዳንት ዶናልድ ትራምፕ እና የቭላዲሚር ፑቲን የቡዳፔስት ውይይት ወይም ስብሰባ በሚቀጥሉት 15 ቀናት ውስጥ የሚጠበቅ ነው። በዚህ ሂደት መካከል የበለጠ ነገሮችን የሚያብራሩ መግለጫዎች ስለሚወጡ ያን ጊዜ አሁን የተፈጠረብኝን ብዥታ ለማጥራት ለአድማጮቼ ቃል እገባለሁ። ይኸው ነው። ኢሳያስ ዓለም፣ ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሆንልህ። መልካም ቀን። ባይሴ ቱታር ማንኛውንም አይነት መደበኛና ኢመደበኛ ትምህርት የሚያስተምር የ5 ዓመት የሥራ ልምድ ያለው ዓለም አቀፋዊ የማስተማሪያ ድርጅት ነው። ባይሴ ቱታር ከኬጂ እስከ ዶክትሬት ተማሪዎችን እየደገፈ ለላቀ ውጤት ያበቃና ስለዚህም ከፍተኛ መኔታ የተጎናጸፈ ተማሪዎች የተሟላ ብቃት ባላቸው አስተማሪዎች በማስተማር ለእያንዳንዱ ተማሪ የሚመች አንድ ለአንድ ትምህርት እንዲቀርብ መድረክ የሚፈጥር ነው። ባይሴ ቱታር እንዲሁም እንደ ተማሪ ፍላጎት በቡድን ትምህርት አንድ አስተማሪ በተመሳሳይ ጊዜ ለብዙ ተማሪዎች ማስተማር ይችላል። ትምህርቶቹ ሂሳብ፣ እንግሊዝኛ፣ ሳይንስና ሌሎችንም ዋና ዋና የትምህርት ዘርፎችን ያካትታል። ስላለን የጥራት ደረጃ በጉግል ሪቪው ገብተው ቢመለከቱ 5 ከ5 ውጤት ያለንና ደንበኞችን በማርካት 100% ምዘና የተሰጠን መሆኑን ያረጋግጣሉ። በተለይ ከ12ኛ ክፍል በታች ያሉ ተማሪዎች በአንድ ለአንድ ትምህርት ስኬታማ እንደሚሆኑ በተሞክሮ አረጋግጠናል። መምህራኖቻችን ባለ ማስተርስና ዶክትሬት ዲግሪ ሲሆኑ በሙያቸው ከ5 ዓመት በላይ የሥራ ልምድ ያላቸው ናቸው። ትምህርታችን በአሜሪካ፣ በካናዳ፣ በአውሮፓ፣ በአውስትራሊያ፣ በደቡብ ኮሪያ፣ በደቡብ አፍሪቃና እንደዚሁም ቪዛና ማስተር ካርድ በሚጠቀሙ ሀገራት ውስጥ ሁሉ የሚኖሩ ኢትዮጵያን በሙሉ ሊጠቀሙ ይችላሉ። አድራሻችንን በስክሪኑ ላይ ተመልክተው አሁኑኑ ይደውሉልን፣ ይጻፉልን። ባይሴ ቱታር ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና